ከዛ ውጪ የምትሄድባቸው መንገዶች የምታቀርባቸውን ፕሮግራሞች ከተመለከትኩኝ በኋላ ነው ስትጠይቀኝ ያለምንም ማመንታት ከአንድ ዓመት ከ6 ወር በላይ በሆነ ጊዜ በኋላ የመጣሁትና እንግዲህ ዛሬ ያው ለመጀመሪያ ጊዜ እናገራለሁ ማለት ነው። አመሰግናለሁ። አንድ ነገር ክቡራን ተመልካቾቻችን ልናገር ፈቀድልኝና እንግዲህ አንዳንድ ጋዜጠኞች አሉ በጣም ምልህ ማቃቸው እኔም ራሴ በስፖርት ጋዜጠኝነትም በሌላም የተሰማሩ ግን ከስፖርት ጋዜጠኞች ውስጥ የሚልከሰከሱ ምናምን አሉ። ሰይድ ስላንተ መጀመሪያ እዚህ ሀገር ስመጣ ምልህ ያው በሚዲያ ነው የምከታተልህ። አርያት ራያ ያለችኝን አስታውሳለሁኝ። አሁን ውጭ ነው ያለችው ለንደን እና በጣም ከማይልከሰከሱ በጣም ጨዋ ከሆኑ ሰዎች ጉቦ ከማይቀበሉ ሰዎች ሰይድ ኪያር አንዱ ነው ያለችኝ እና የእጁን ቆርጦ ያበላል እንጂ ከሰው አይቀበልም። በዚህም አክብሮታለኝና ወይኔ የማይልከሰከስ ጉቦ ከማይቀበሉ ሰዎች መካከል ሰይድ ኪያር አንዱ ነው አላለም። ሌላ ሰው ነው የነገረኝ ብሎ ማለት ነው። ስለ ድሬዳዋና ስለ አላባ ሜዳ ጠይቀው አርሽ ሰይድ ኪያርን ስለ ድሬዳዋና ስለ አላባ ሜዳ ጠይቀው የድሬዳዋውንም የአላባውን ሜዳ አርጎት ከበሉ ሰዎች አንዱ ሰይድ ኪያር ነው። ሜዳው ሳር ይነጠፍ ነበር። 50 ሚሊዮን የፈጀ ፕሮጀክት ነበር እና ሰይድ ኪያር ከእንትኑ ጋር በጣም ክሎዝ ናቸው። ሜዳውን ሳሩን ካነጠፈው ሰው ጋርና ኢንተርናሽናል ስቴዲየም ምናምን ብሎ በቃ የሌለ ነጋሪት ጎሰመላችሁና ፊፋ መጣልና ሜዳውን ሲመረምረው ከ17 ዓመት በታች ነው የሚያጫውተው። በፊት እኮ ይሄ ሰው ከመነካካቱ በፊት ሜዳውን ፕሪሚየር ሊግ ያጫውት ነበር። እነሱ ሳራ ነጠፍን ካሉ በኋላ ግን ከ17 ዓመት በታች እንዲያጫውት ሆኗል። ይኸውላችሁ ሲሞጋገሱ ጉቦ ከማይበሉት ሰው አላባ ስቴዲየም እና ምንም የሌላቸው ነዋሪ 2000 3000 4000 5000 እንዲያዋጡ ተደርጓል። የአላባ ሜዳ ተቀርጥፎ ተበልቷል። ልክ እንደ ድሬዳዋ ደሞ ጉቦ የማይበላ ይባልልኛል። ሰይድ ነው እንዴ? ጉቦ ሆነ ብትመጣ ራስህን ይበላሃል። አሪያ ሰይድ ቤት በቃ ኃይለኛ ነገር መስክረህለት ሙትት ብለሃል። ያልወጣው እስከዛሬ ድረስ አመት ከምናምን ሆኖ እንግዲህ ገነነ ከሞተ ሁለተኛ አመት ሊሞላው ትንሽ ወራት ነው። 1-4 ወር ነው የቀረው። ከመጀመሪያው ከሞተበት ዕለት ማግስት ጀምሮ በጣም ብዙ ጥያቄዎች ነበሩ ከተለያዩ አካላቶች፣ ከቅርብ ጓደኞቼ፣ የሙያ ባልደረቦቼ፣ ከተለያዩ ቦታዎችም በሚዲያ የተፈጠረውን ነገር ምንድነው የሚለውን ነገር ንገረን በሚል በተደጋጋሚ ጥያቄ ነበረ። ግን በወቅቱ የተፈጠረውን ነገር መናገር አንደኛ ስሜቱ የድንጋጤ ስሜቱም ገነነ በዛ መንገድ ያልፋል የሚለው የማመንና ያለማመን ሁኔታዎች ነበሩ። ከዛ በኋላ ነገሮችም ቀናቶችም ከሄዱ በኋላ አንዳንድ ነገሮች የገነነን ክብር ማይመጥኑ ናቸው። ከሁሉ በላይ በጣም የሚያሳዝነው በዚህ ሁኔታ መሞቱ በፍጹም ማይጠበቅ ነበር። ያኔ በተለይ ራሱን አጥፍቷል በሚለው እምነት ውስጥ ነበርኩኝና አታምንም ሰይድ እንዴ? አንተ እንዴት አታምንም እንዴ? አንተ ነበርክ እኮ ከጅምሩ እስከ መጨረሻው ድረስ ገነነ ከቤቱ እስከወጣበት ጊዜ ሞት እስከተባለበት ጊዜ እኮ ያንተ እጅ ነበረ። እንዴት ነው የማታምነው? ወይስ ድጋሚ ይነሳል ብለህ ጠብቀህ ነበር? ክፉ በጣም ከባድ ነው። ይሄንን እንዲህ ነው የሆነው ብለህ ስለገነነ እንትን አሟሟት ወይም የመጨረሻ ሰዓታት ጥሩ ነገሮች ቢሆኑ እንደ ኖርማሉ ነገር ቢሆን ችግር የለውም። እንዲህ ተፈጥሮ ነበር እንዲህ ነው ስላልክ አንተ ነህ እኮ መተክ ሚዲያ ላይ መተህ የነበረበት ሁኔታ በጣም ደስ የማይል እዚህ ሚዲያ ላይ ለመወራት የማይመጥን ነው ብለህ ያልከው አንተ ነህ። በቃ የጠጣው መጠጥ ነው የጠጣው ማንኛውም ሰው እንደሚጠጣው። ይሄ እኮ ቢግ ዲል አይደለም፣ ግን አንተ ቢግ ዲል ልታረገው መጣ። ራስህ ታጠለሽና መልሰህ ደግሞ ራስህ ደህና ሰው ለመምሰል ትጣጣራለህ። ክፉ በተለይ ራሱን አጥፍቷል በሚለው እምነት ውስጥ ነበርኩኝና ራሱን በፊት አያችሁት፣ በፊት የነበረበት ላይ ራሱን ገነነ ራሱን አጥፍቷል የሚል እምነት ነበረው። ከ20 ወራት በኋላ ግን እምነቱ ያንን እምነት ቀየረው። ምክንያቱም አራያ የሚለውን ስለሰማው አራያ በሌላ አንግል እንዲያስብ ስላደረገው። አንዳንድ ጊዜ ከዩቲዩብም ከተለያዩ ቦታዎች ጥያቄ የሚነሱት ነገሩን ለማራገብ ነው። ይህ ምንም ጥቅም የለውም።
ለዚህ ነው ላሪያ ነው እየነገርክ ያለው ጥቅም እንደሌለው እንዲሰራ ነው። ገነነ በጥሩ ስራዎቹ እንዲታወስ ገነነ በነበረበት በህይወት በነበረበት ጊዜ ለሀገር ያበረከተው ነገር እየታወሰ እንዲያልፍ እንጂ የመጨረሻ ማሟጡ ሁኔታ እንዲጎላ ምንም ፍላጎት የለም። እንዴ ከዚህ በላይ ምንድን ነው ፍላጎት? አሳካ እኮ ፍላጎትን 20 ወራት ደግሞ ጠብቀ ለምን እንደመጣ ቆየት ብለን እንዳያለን። ግን አሁን ኦልሬዲ አሳካክ። በቃ ገነነ እንዳይታወስ በመልካም ስራው አደረክ። እግዚአብሔር ይስጥ እድሜ ላንተ። ያሉት ሂደቶች በጣም ሌላ የሆነ አቅጣጫ ሌላ የሆነ እይታ እንዲኖረኝ አድርጓል። እንዴ አንተ ነው የነበርከው እኮ አንተ ከመጀመሪያው አንስቶ እስከ መጨረሻው ድረስ አንተ ነበርክ። አንተ ነው የነበርከው እስከ መጨረሻው ድረስ። እንዴት ነው ሌላ እይታ የሚኖርክ? እንዴ ቤቱ ሲሰበር አንተው የነበርከው አይደል? አልከፍትም አለ የተባለበት ቤት ሲሰበር አንተው ነው የነበርከው እዛ ውስጥ አይደል? አለ አንተ አለ፣ ባለቤቱ አለች፣ የሆቴሉ ባለቤት አለ። ሄደህ ያመጣሃትም አንተ ነህ። ቀን ሞተ የተባለበት ቀን ወደ ቤቱ ሊሄድ ራይድ ሹፌር ጠርቶ አይቻልም ብለህ የራይድ ሹፌሩን የመለስከው አንተ ነህ። ኢቭን የጋዜጠኛ ገነነ ባለቤት ራሱ ሆቴል ቀይርለት ስትልክ አይ ዛሬን እዚህ ይደር ብለክ እዛ ያሳደርከው አንተ ነህ። ሶ እንዴት ነው አንተ አርአያ ስላወራ እንዲህ ስላለ እንዴት በምን መልኩ ነው የታየክ? አራ ሰይድ ለካ እንዲህ ኮሜዲያንም ጭምር ነህ። ሰይድ ኪያር በምን መልኩ ነው የታየ? እስቲ ንገረን። ድፍረትክ አንተ አርአያ ሲለው ወለል ብሎ ታያ አርአያ ረዳ በሌላ አንግል እንድታየውም አንተ ራሱን አጠፋ የሚለው ጋር ነበርክ። አርአያ ሲያወራ ግን የጋዜጠኛ ገነነ ባለቤት እንደገደለችው አወክ ማለት ነው። አንተ አይደለ እንደ ከቤቷ ያመጣሃት እንዴ? ኧረ አንተ ሰውዬ ግን ምንድነው የሚሻለው? አንተው ነው እኮ ከቤቷ ያመጣሃት። እንዲህ ድፍረት! እኔ የእውነቴን ነው የምልክ። አይንን በጨው እጥብ ያረቅ መሽቁብ ስለሆንክ ነው። በቃ የንዴት ሳቅ ነው የምታስቀኝ። እንዲህ አንተ ወር እንደ ያመጣሃት አንተ አይደል እንደ ጭነህ የነበርከው? አስክሬንም ካንተ መኪና ውስጥ አይደለ ሲጠብ ያኛው ተደውሎለት አሁን ውሽማ ገለመሌ የምትሉት ሰውዬ ተጠርቶ ያውም ተመርቶ የመጣው እና ካንተ መኪና ውስጥ አንተም አብረህ ይዘህ ካንተ መኪና ውስጥ ወደ ውስጥ አረጋችሁት፣ ወደ ሹፌሩ መኪና ውስጥ። ከዛ አንተ ከጋዜጠኛ ገነነ ባለቤት ጋር ከኋላ ሆንክ፣ እሱ ከፊት እየመራ ሄዳችሁ። ሶ አሁን እንዴት ነው ይሄ ነገር በሌላ አንግል አርአያ ሲያወራው በሌላ አንግል የታየህ ምኑ ነው? ኧረ ሸፍጥ ሰይድ ኪያር ወይኔ እንዴት ነው በእናትህ በሌላ የታየክ? እንዴት ነው? የምሬን ደፋር ነህ፣ ማርያምን ደፋር ነህ እንዴ! እስቲ ራስህን አስበው። ጋዜጠኛ ገነነ ከቤቱ ከወጣበት ጊዜ አንተን ያለኸው ሶ አንተን ማሰብ ገዳይ አርጎ አንተን ማሰብ ይቀላል የጋዜጠኛ ገነነን ባለቤት ገዳይ አርጎ ከማሰብ ይልቅ። ምክንያቱም እሷ ከወጣበት ቀን በኋላ አልተያዩ አላገኘችውም፣ የት እንዳለ አታውቅም። አንተ ግን ከወጣበት ጊዜ ጀምሮ ታገኘዋለህ፣ የት እንዳለ ታውቃለህ። ሶ የት እንዳለ ታውቃለህ አንተ። እሷ የት እንዳለ ማን ነው? እሺ አሁን በገዳይነት እንኳን በጥርጥር አለበት ቢባል ለገዳይ የሚቀርበው ማን ነው? አንተ ነህ ወይስ እሷ ናት? ያን ደግሞ አንድም ማገዝ፣ ሁለተኛ ደግሞ እውነታው እንዲወጣ በህግ በኩል እውነታው እንዲወጣ ማድረግ የራሴ ኃላፊነትም ጭምር ነው ከዚህ በኋላ የሚሆነውና አዎ እንደ የራስ ኃላፊነት ሆኖ እኮ ደግሞ እሱን ተወታል እኮ አርአያን በገንዘብ እየከፈልክ የምታስለፈልፈው አንተ ነህ። አንድ ከእንደገና ጠበቃ ብለህ ለገነነ ጠበቃ ተመደበ ብለህ ያልከው ጠበቃ እንትን አለለት ብለህ ያልከው አንተ ያመጣኸው ሰውዬ ነው ጠበቃ የሆነው። ምን ተሰማ ግን ሰይድ ኪያር? አሁን ምን ተሰማ ማለት እንዴት አይነት ጭንቅላት ቢኖርህ ነው አንተ ስታወራው በሌላ አንግል እንዳይወረዳኸኝ ያልከው? እኔማ ደጋግሜ እጠይቅሃለሁ። አንተ ነበር ከመጀመሪያው ቀን እስከ መጨረሻው ቀን አርፈስ ከተባለበት ቀን እኮ አንተ ነህ የነበርከው። እንዴት ነው በሌላ አንግል ሊታየው የሚችለው ሌላ ነገር? ደግሞ ይኸውልህ ዓመት ከ8 ወር
የጠበቅበት የራስ የሆነ ምክንያት አለ። ለመናገር ወይም ደግሞ ዘመቻ ለመክፈት የጠበቅበት ምክንያት አለ። የፈለጉት ሰው ይሰጣል። እዚህ ጋር እንግዲህ ገነነ ማብራሪያ ይሰጣል። ቀጥለህ እስቲ ማብራሪያ ይሰጠናለህ። እሺ ይመስለኛል እዛ መካከል ላይ ያለው አንተ ነህ። ቱታ ለብሰህ መሀል ላይ ያለው ገነነ ተመልካች ወንበር ላይ ቁጭ ብሎ ነው የሚያየው። አበበ ቢቂላ ስቴዲየም ነው። ይሄ የምናሰራው ቡድን ነው። ከ2010 እንደ ኢትዮጵያን አቆጣጠር ጀምሮ ከ17 ዓመት በታች ቡድን ሰላም ይባል፣ በኋላ ደግሞ የተለያዩ ስሞችን እየቀየርን እስከ ሞተበት ዓመት 2016 ድረስ ቡድኖችን እናሰለጥን ነበር። እኔ ያሰለጥናለሁ። በአካል ገነነ ይገኛል። በቪዲዮ ይቀርጻል። እያንዳንዱ ትሬኒንግ በቪዲዮ ይቀረጻል። እያንዳንዱ ጨዋታ ከ2010 ጀምሮ እያንዳንዱ ያደረግነው ጨዋታ በቪዲዮ ተቀርጿል። የ17 ዓመት በታች አዲስ አበባ ሻምፒዮን ነበርን ሰላም በሚባል ቡድን። 2011 የኢትዮጵያ ውድድር ላይ ተሳትፍን። 2012 የኮቪድ ጊዜ ነው የአዲስ አበባ አንደኛ ዲቪዚዮን፣ 2013 አንደኛ ዲቪዚዮን እያልን የተለያዩ ውድድሮች ላይ የሲቲ ካፕ ውድድር ባህር ዳር፣ በሰመር ካፕ ውድድሮች ላይ የተለያዩ ሜዳዎች የሚዘጋጁ ውድድሮች ላይ አሁንም ድረስ አሁን በዚህኛው ክረምት ያልጨረስነው ውድድር አለ። እንደው በአበበ ቢቂላ ስቴዲየም የሰመር ካፕ ውድድር፣ ሌላ ደግሞ እንግዲህ ሰይድ ኪያር ጋዜጠኛ ገነነን ካወቀበት ጊዜ ጀምሮ እንዲህ አይነት ስራ እየሰራ ነው የነበረው እስካረፈበት ጊዜ ድረስ ማለት ነው። ጋዜጠኛ ገነነ ካረፈ በኋላ ይሄ ሁሉ ነገር ቀርቷል። ዋናው የስልጠና የትሬኒንጉ ባለቤት ጋዜጠኛ ገነነ ሆኖ ሰይድ ኪያር የተነገረውን መሬት ላይ የሚያወርድ ነው። አሁን ግን ጋዜጠኛ ገነነ ካረፈ በኋላ 20 ወራት ሲያየው it never be the same ልክ እንደመጀመሪያ ሊሆን አልቻለም። ሰይድ ኪያር ምን ያስፈልገዋል? ጋዜጠኛ ገነነ ጽፎ ያስቀመጣቸው እንደዚህ አይነት ትሬኒንጎች ያስፈልገዋል። ያንን ትሬኒንግ አገኛለሁ በሚል የጋዜጠኛ ገነነ ባለቤት ላይ ዘመቻውን የከፈተው ማለት ነው። ድፍረትህ ሰይድ ኪያር ድፍረትህ፣ እኔ እናንተ አንላቀቅም። አሁን ደግሞ እኔ ራስህ ወንጀለኛ ለዚህ ሁሉ ነገር ተጠያቂ አንተ ለመሆን ደግሞ በሌላ አንግል አሳያለሁ ማለት ነው። እየተከታተልከኝ በደንብ አድርጌ ቆጥሬ ሃሁ ሂሃ እያልኩኝ ቆጥሬ አሳያለሁ። ደግሞ በሌላ አንግል አራያ ባላሳያ አንግል ደግሞ እኔ ያሳያለሁ። አራያ ቀሚስ አልኩ እንዲያው ለነገሩ ቀሚስ አራያ ቀሚስ ስር እስከ መቼም አትደበቅ። ፌስቡክ ላይ ሄዱና ይው ስለ ሰይድ ኪያር የድሬዳዋ ሜዳ ሙስና በደንብ አድርጌ ጽፌያለሁ። ሄዳችሁ እዛ ላይ እዩት።